1890 አካባቢ እንደተወለዱ ነው የሚነገሩ። ሰይድ አሊ መወለዳቸው ሲገር በቄረንሶ ቀበሌ ዑመር ከተባለ አባት መገኘታቸው በ1890 አካባቢ ነው የተወለዱ። በ1890 አካባቢ ተወለዱ። ልጅነት ዘመናቸው እንደማንኛውም የሀላባ ልጅ በሕፃንነታቸው በእረኝነት አልፈዋል። እንደው የግርዘኝነት ሂደትም እንደዚሁ አልፈዋል። በቄረንሶ አካባቢ በሚነገር አሸርጌት መቅራት እንደጀመሩ ታሪካቸው ይናገራል። ከዛም ዕልም ፍለጋ ወደ ዳንጌ እንደሄዱ ከእንደገና ከዳንጌ ተነስተው ደግሞ ወደ ዘቢሞላ ማቅናታቸውን ነው የሚያሳየው። በቆዩባቸው ዘመናት በጣም ተወዳጅ እንደነበሩ ነው እዛ በሚቀሩበት ቦታ ላይ። ወደ ሀላባ ከእንደገና ዘቢሞላ ሼክ በ1911 ተመረቁና ወደ ሀገራቸው ለማስተማር ተመልሰው 300 ደረሳዎችን ይዘው እንደመጡ ነው የሚነገረው። ከቀቤና 300 ደረሳዎችን ይዘው ለማስቀረት እንደመጡ እዚህ መረጃ የወሰድኳቸው ሰዎች እዚህ ውስጥም አሉ። አጂ ሱፍ እንግዲህ ይህን መረጃ ሰጥተውኛል ማለት ነው። ከዛ የመጀመሪያው 2 ፕሮጀክቶችን ነው እዚህ እሳቸው ያለኛ ምስረታ ነው፣ ዕልም ማዕከልን ማቋቋም አድርገዋል። ሁለተኛው ደግሞ የዕልም ትውልድ መቅረጽ ስራ ላይ የተሰማሩት 2 ትላልቅ ፕሮጀክቶች ናቸው ሰይድ አሊ እዚህ ከመጡ በኋላ ያሳቱት ማለት ነው። አንደኛው የዕልም ማዕከል ማቋቋም ነው። ሁለተኛው ደግሞ ትውልድ መቅረጽ፣ ህፃናትን አሁን እስከዚህ ዛው የምንመለከተው የእሳቸው አሻራ አለበት እዚህ ድረስ እዚህ የምንመለከተው ነገር ማለት ነው። በእሳቸው የቀሩ ሰዎች ሀላባ ላይ ብርሃን አብርተዋል። በእሳቸው በጣም ትላልቅ ሰዎች ከእሳቸው ጋር አብረው ቀርተው ለሀላባ እስካሁን ድረስ የእሳቸው አሻራ ተቀምጦበታል ማለት ነው። ስለዚህ ማዕከል የማቋቋም ፕሮጀክት ስንመለከተው መጀመሪያ እንደመጡ የሬቃሜ ሼክ የሚባሉ ሰውዬ ነበሩ። እሳቸው ይከለክሏቸዋል። ሌላ ቦታ ይሄ ቦታ ለእኔም ስለማይበቃ ሌላ ወደ ሲዳማ ብትሄዱ ብለው ነው ሀሳብ ያነሱላቸው ማለት ነው። የዛ ጊዜ እሳቸው ወዴት ሄዱ? ወደ ኦገተ ሄዱና ጥያቄ አቀረቡ። እንደዚህ ከዛ ተመረን የመጣው እዚህ አካባቢ ላይ ሀላባ ላይ ጥሩ ዕልም ማስተማር ፈልጋለሁ ሲሉ ጊዜ እንትኑም ተነጋገረና በጣም ይፈሩ ስለነበሩ የሬቃሜ ሼክ እሳቸው እንዳሉ መሆን ያለብህ የሚል ነገር ነው። በዛ ገና ወጣት ናቸው። በ21 ዓመታቸው ነው ሲመጡ እዚህ በዛ አልተቀበሏቸውም። እንደገና ሁለተኛ ዙር ውይይት ተካሄዶና ጭራውን ዱቡዝ አፎም ያሉ ትላልቅ ሽማግሌዎች ጭራውን ይያሉ ብለው እንደገና በሁለተኛ ውይይት ላይ ተፈቀደላቸው እዚህ እንዲገቡ ማለት ነው። ከዛ ቄረንሶ ሰብስበው ብለው ማስተማር ጀመሩ። ቄረንሶ አካባቢ ላይ ታሪካቸው ገና እንደመጡ እዛ ነው የጀመሩት። ከዛ በደኔ አካባቢ ከሚገኙ ባላባቶች መሬት ገዝተው አሁን የበደኔን ማዕከል ፈጠሩ ማለት ነው። ይሄ የምንመለከተው ያው በድሮ በ1965 ዓመተ ምህረት እዛ የተነሳው ፎቶ ነው። ይሄ መስጊድ ማለት ነው። መጀመሪያ 2 ጎጆ መስጊድ ከመሰራቱ በፊት 2 የጎጆ መስጊዶችን ገንብተው እዛ አካባቢ ላይ ልጆችን ማረግ ጀመሩ። ከዛ በ1938 ትልቅ የቆርቆሮ የኛው መስጊድ ገነቡ። የበደኔ ትልቅ እስላማዊ መክሮነት ተፈጠረ ማለት ነው። ሁለተኛው ፕሮጀክት ደግሞ ከዛ ያንን ማዕከላቸውን ከመሰረቱ በኋላ ትውልድን ማቅናት ጀመሩ። ትውልድ ላይ መስራት ጀመሩ። ህፃናትን ከተለያየ ቦታ ማሰባሰብ ጀመሩ። በየቦታው እየሄዱ በአገሪቱ አጋጣሚ ወላጆች እያሳወሩ ህፃናትን ይሰበስቡ ነበር። በማዕከሉ በመቶዎች የሚቆጠሩ በርካታ ልጆች ዕልም እንዲከታተሉ ይደረግ ነበር። ህፃናቱን የሚሰበስቡበት መንገድ አንደኛ ወላጆች 3ኛ ልጆቻቸውን በዕልም እንዲሰጡ በማድረግ ይሄ ሀላባ ላይ የተለመደ ነገር የሶስተኛ ልጆች ብዙ ጊዜ ለዕልም የመጀመሪያው ልጅ ከብት በማገድም በማረስም ምናምን ሁለተኛ ልጆች ያገለግላሉ። ሶስተኛው ብዙ ጊዜ ጠይቅ ያለው ብዙ ሰዎችን 3ኛ ልጆች ናቸው የዕልም እንትን የሆኑ ሰዎች። አሁን እና ሀጂ ሱፍም በአጋጣሚ ይሁን አላውቅም እኔም በ3ኛ ልጅ ነኝ ብለዋል እሳቸው። ብዙ ሰዎች 3ኛ ልጆች ናቸው እኔም ማውቃቸው ማለት ነው። ለምንድነው የመጀመሪያው ልጅ ገና እንደተወለደ ያርሳል፣ ወደ ከብት ጥበቃ ይገባል። ከዛ ሁለተኛው ሲመጣ ደግሞ እሱ ከብት ወደ እርሻ ሲገባ ይሄኛው ከብት መጠበቅ ይጀምራል። 3ኛው ልጅ ነፃ ይሆናል የሚል ነገር ስላለ ይሆናል። እስቲ ይሄ ነገር በደንብ ብዙ ቦታ ጠይቄ የገጠመኝ ነገር ነው እና ይሄን በማድረግ ነው። ሌላው
ለሕክምና የሚመጡ ልጆችን ወላጆቻቸውን በማሳመን ለምሳሌ ሀጂ ዩሱፍ የነገሩኝ ምንድነው አሞኝ ነበር አሉ። እሳቸው በአሞኝ ሰዓት ለሕክምና ያ ቦታ የሕክምና ማዕከል ነው ቦታው ማለት ነው። አባታቸው እዛ ይወስዷቸዋል። በቃ ይሄን ልጅ ነይት እኔ እዚህ መቅረት አለበት ብለው እሳቸው ወስዷቸው እዛው መቅረት እንደጀመሩ ነው ሀጂ ዩሱፍ የሚናገሩት ማለት ነው። ሌላው ሀጂ አህመዲንም እንደዚሁ በስልጤ እሳቸው ሊቀሩ ሄደው ነበረ። እዛ በጣም ያማቸዋል። ራሳቸው ከተናገሩት ኢንተርቪው ላይ ነው ይሄን የሰማሁት ማለት ነው። እና እዛ በመጡበት ቦታ ለሕክምና እዛ ገቡ። እዛ ገብተው በጣም እጃቸው ቆሳስሎ ምናምን ስለነበረ እዛ ቁጭ ብዬ እየተማርኩኝም እየተሻለኝ ብለው ነው የተናገሩ። ስለዚህ እዛው እሳቸውን ትምህርታቸውን ተከታትለዋል ማለት። ሌላው የቀበሌው የሚያስቀሩ አሽርጌቶች ጋር በመሄድ ይሰበስቡ ነበር። ለምሳሌ አላህ ጀነት ያደርጋቸው አማ ማለት ነው የሰይድ አሊ ትምህርት ቤት የሰይድ አሊ መስጊድ ረጅም ዓመት ሙአዚን የነበሩት አስገድደው አውጥቷቸው እዚህ ማዕከል እንዲፈጥሩ ያደረጓቸው እሳቸው ማለት ነው። የሀንሻሽ አላህ ጀነት ያደርጋቸው። ሌላው ቁቃ ላይ እንደዚህ ጉዳና ላይ አሁን የነ ኢብኑ ሙሳ አባት እዚህ አልዛም ማዕከል ተፈጥሯል። እንደዚሁም አሽወቃ ላይ እንደዚህ በርካታ ቦታዎችን ማዕከሎችን ፈጥረዋል እሳቸው በተግባር። ሌላው አንደኛ የእሳቸው ያመጡት ለውጥ አብዮት አካሂደዋል በሀገራችን። ከአጉል ሱስ ህዝቡ አውጥተው እስላማዊ ባህል በህዝቡ አስፈጽመዋል። ልጆቻቸውን በማስተማር ሄዶ ልጆች በየቤቱ እየሄዱ ይሄ ነገር እኮ ሐራም ነው፣ ይሄ ነገር ልክ አይደለም እያሉ ሲሉ ጊዜ ከዛ ለውጥ እንደመጣ ነው እንግዲህ አባቶች የሚናገሩ። ሌላው እስላማዊ ማህበረሰብ ጠንካሮች የሚሰበሰቡበት አድርገዋል። ብዙ ጊዜ ከዛ በፊት የነበረው ነገር ምንድነው ትንሽ የደከሙትን ልጆች ነበር ወደ ቁርአን የመላክ ነገር ነበር። ግን በጣም አሪፍ የሆኑ ልጆችን በጣም በአቋምም በምንም በፊዚካሊም ያልተጎዱ ልጆችን የማሰባሰብ ለውጥ ተሳክቶልኛል ብለው ሲያወሩ ሰምተናል ብለው እና ሀጂ ዩሱፍ ነግረውኛል። እቺን ነገር ማለት ነው። ሌላው እንግዲህ አላባ ላይ ትልቅ ለውጥ ያመጡት ከሀጃጆች ትልቅ ስራ የሰሩት ሀጃጆች በ1970ዎቹ አካባቢ በመምጣት ከዛ ከዕልም ማዕከል የተፈጠሩ ሰዎች ናቸው። ሁላቸው እዛ ተመርቀው ፍቃድ ከዛ አግኝተው ብዙዎቹ ሀጃጆች ጠይቄያቸዋለሁ። እዛ ፍቃድ ሂዱ ወደ ሳውዲ ሄዳችሁ ተምራችሁ እንድትመጡ ተብለው የሄዱ በርካቶች ይህን ሲናገሩ ሰምቻለሁ። ስለዚህ እስከ ሀጃጆች ዘመን ድረስ ያ ቦታ ተጽዕኖ ነበረው ማለት ነው። ሌላው የኢባዳ ማዕከል ነበር። አሁን ይሄ የመደኔ ሀዝና ውስጥ ምን አለ? ሌላው ከአረብ ልጆችን ከማስቀራት በተጨማሪ ዙሪያው ላይ ሰዎች በረመዳን እየመጡ ልክ ኢዕቲካፍ እንደሚገባው ገብቶ ቤት አላቸው። እያንዳንዳቸው የቀበሌ ትላልቅ ሰዎች እዛ ቁጭ ብለው ኢባዳ ያደርጉ ነበር። ኢባዳንም ትላልቅ ልጆች ይማራሉ። እነዛ ግን በረመዳን ወይ አብረው ይቆሙ ነበር እየመጡ ማለት ቦታ አላቸው ቤት ሰርተው ማለት። ስለዚህ የኢባዳ ማዕከል ነበር እሳቸው። ሌላው የሕክምና ማዕከል ነው። መድኃኒት ይቀመጡበታል። የታመመ የመጣ ሕክምና ይወስዳል። ሌላው የስነ ጽሁፍ ማዕከል ነበር። አሁን ህፃናት ቀለም አዘጋጅተው በሉ ይጽፋሉ። አሁን ይሄ እዛ የሚማሩ ሰዎች የሁሉ እዛ ውስጥ የተጻፉ ጽሁፎች ናቸው። ይሄ ሉህ ነው እንግዲህ በሉህ ልጆች ህፃናቶች እንደያው የተዘጋጀ ቁርአን ምናምን አይደለም። ራሳቸው ቀምመው ጽሁፉን ራሳቸው እየጻፉ ራሳቸው ይሄ ምን ይፈጥራል? የስነ ጽሁፍን የሚያበረታታ እንትን ነበረ ማለት ነው። ሌላው እደ ጥበብም አለው። አሁን እነዚህ ኮፍያዎች እዛ አካባቢ ይሰራሉ፣ ቀሚሶቻቸው ይሰራሉ ደረሶች። ስለዚህ እደ ጥበብም በጣም እንትን ያለበት ነበር። ከዛ 44 ዓመት በአላባ ዕልም ብርሃን አብርቶ በ1956 በ64 ዓመታቸው ከዚህ ዓለም በሞት ተለዩ ይላል። አላህ ይጀነት ያድርጋቸው። ከእሳቸው ሲሞቱ ደግሞ ልጃቸው ሰይድ መኪ ተኳቸው። ይሄ እሳቸው ናቸው። ይሄ ልጃቸው እሳቸው ሰይድ መኪ ናቸው። ከዛ በ1962 ልጃቸውና ሀጅናቱ በስማቸው ሰይድ አሊ የሚባል ትምህርት ቤት መሰረቱላቸው። ይሄ የሰይድ አሊ ትምህርት ቤት እኔ የተማርኩበት ከ9 ክፍል ወደ ሁለተኛ ተሻገርኩበት ነው እና ሰይድ አሊ ትምህርት ቤትን በያዘው ሰፊ ቦታ ስለያዘ የሴቶች ሙስሊም ማዕከልም እዛ ቦታ ላይ ያ ቦታ እንትን አደረገ። እንግዲህ ዳሩ ሀዲስ ትምህርት ቤት እንደዚህ ተመሰረተለት እዛ ጋር